ውዶቼ እንዴት ናችሁ? ደህና ናችሁ? እንግዲህ በዚህ መልኩ ዛሬ ብቅ ብያለሁ ማለት ነው። እንዴት ናችሁ? ሰላም እያችሁ ቻናል ቤተሰቦች እንኳን አደረሳችሁ። ባህሉ እንዴት ነው? እንግዲህ እንዴት እያሳለፋችሁ ነው? በሰው ቤት ሆነን ያው ይሁን ለእኛም ጊዜ አለ ብለን ያው እርስ በርሳችን እንኳን አደረሳችሁ እያለን ቪዲዮ እየሰራን እናሳልፋለን ማለት ነው። እንዴት ናችሁ? በተረፈ ሁሉ ሰላም፣ ሁሉ መልካም። ያው መልካም ባል ይሁንላችሁ፣ መልካም ባል ይሁንላችሁ። የዚህ ቀጣይ አመት ይበለን፣ የዛሬ አመት ይበለን። እውነት እግዚአብሔር ይባረክ። ከአመት ከአመት ማሻገሯ ራሱ ትልቅ ነገር ነውና አመት ባል ብናከብርም ባናከብርም ዋናው በሰላም በጤና ማድረሱ ትልቅ ነገር ነው። ከምንም በላይ ትልቅ ነገር ማለት እሱ ነው እና እንኳን አደረሳችሁ ብያለሁ። ውድ የቻናል ቤተሰቦቼ ሰላማቸው ብዝት ትርፍ ይበልላችሁ። እንግዲህ ሰው ሀገር ያለን ድረስ በጣም ከባድ ነው። አመት በዓል ሲደርስ ቤተሰቦችን ትዝ ይላሉ። አመት በዓል ደግሞ እንደዚህ እንዴት ምን አይነት ሁኔታ እንደሚያሳልፉ በቃ አለ ይሰማናል። ግን ያው መቼም አላማ ይዘን ስለጓዘን አላማችን እስከምናሳካ ድረስ አላማችን አስተካክለን አገራችን ገብተን ያው አመት በዓል መቼም አያልቅም። ለእናንተ እግዚአብሔር ለእኛ ጤና ይስጣን እንጂ አመት በዓል ሁሌም አለ። ጤና ካለ አመት በዓል ሁሌም አለ እና አመት በዓል ስለማያልቅ እግዚአብሔር ይመስገን። ጤና ካለ አመት በዓሉን ሄደን እናሳልፋለን። እንዳይከፋችሁ ለማለት ነው ይሄን ቪዲዮ መሰራላችሁ ማለት ነው። ማለት አመት በዓል ሲደርስ ትዝ ይለናል። ደግሞ ምን አይነት አመት በዓል እዚህ ስራ ላይ ሆነን ሰው ቤት ሆነን ስናሳልፍ በጣም ይከፋናል። በነገራችን ላይ ግን ከምንም በላይ ለኔ ደግሞ ትዝ የሚለኝ ምን ታውቃላችሁ? አመት በዓል ትዝ የሚለኝ አመት በዓል ሲደርስ ነው። ኢትዮጵያ ትዝ የምትለኝ ማለት ነው። አመት በዓል ሲደርስ ኢትዮጵያ ትዝ ትላለች እና እግዚአብሔር ይመስገን። ቅድም እንደነገርኳቸው አመት በዓል አያልቅም። አመት በዓል ሁሌም አለ እና ጤና ይስጣችሁ። አሜን በሉ። የዛሬ አመት የሚለው እሱ ነው፣ የሚያደርሰን እሱ ነው። የዛሬ አመት ይበላን። አሜን እያላችሁ ተቀበሉ ማለት ነው። በኮሜንት ላይ አሜን በሉ። በቃ እኔ ምንም ነገር አልፈልግም። አሜን እንኳን አብሮ አደረሰን እያላችሁ ኮሜንቱን ልቅልቅልቅ አድርጉልኝ እና በተረፈ ደህና ናችሁልኝ? እግዚአብሔር ይመስገን አለሁላቸው። ያው ነገ አመት በዓል ነው። ያው ዋዜማው እንዴት ነው? ዋዜማው እንግዲህ አዲስ አበባ ላይ ነው የሚታወቀው። ወይ እንዴት አባቱ ደስ እንደሚል፣ እንዴት አባቱ ደስ ይላል። እና ተመስገን። ሁሉም ጊዜ አለ፣ ቀን አለ። ሁሉ ለበጎ ደግሞ ይሆናል። የዛሬ አመት በሰው ሀገር ስላሳለፍን ያው ራሳችን ማስጨናነቅ የለብንም፣ ራሳችን ማጨናነቅ የለብንም። ሁሌ አመት በዓል ሲደርስም ሰው ቤት ነን፣ ሰው ሀገር ነን ብለን ማሰብ የለንብንም። እና እንግዲህ እንጀራ ብለን እንጀራ ፍለጋ ከሰው ሀገር ሰው ቤት ስለሆነን እቺን ሁሉም ነገር አሳክተን እንጀራ ፈልገን የመጣ ሰው እንጀራ አግኝተን ወደ ሀገራችን እንሄዳለን ማለት ነው። ውድ ቤተሰቦች ውዶቼ ሲወዳቸው ደግሞ እና ታባረኩልኝ። አማርኛው ትንሽ እንትን ይላላ ይጠፋብኛል። ሊያስተካክል ብዬ ትንሽ እየሞከርኩኝ ነው። ምን ላርግ ይገባችኋል ብዬ ተስፋ አድርጊያለሁ። የዛሬ ቪዲዮ እንኳን አደረሳችሁ። የቀጣይ አመት ይበለን። በእኛ የሆነ ነገር ምንም የለም። በእኛ አቅም በእኛ ጉልበት የሆነ ነገር ምንም የለም። ሁሉ በሱ ስለሆነ እግዚአብሔር ይባረክ፣ እግዚአብሔር መስገነ። እዚህ ያበቀኝ ቀጣይ አመቱም እሱ ያደርሰናል እናምናለን። ጤና ይስጣን፣ የምር ጤና ይስጣን። ከምለው በላይ ለእኔ ምንም ነገር እኔ አልፈልግም። ጤና ብቻ ነው የምፈልገው። በቃ እግዚአብሔር ይባረክ እና በእርግጥ አመት በዓል ሲደርስ ትንሽ ከጓደኞቹ ጋር ከቤተሰብ ጋር ለመዞር፣ ለማብላት፣ ለማጠጣት በበዓል ነው ደስ የሚለው። ኢትዮጵያ እንግዲህ ያው በበዓል ታውቃላችሁ ጥርት ጥብት ያለች ናት። ያለው የሌለው ጥቅ ብሎ የሚበሉበት በዓል ማለት ኢትዮጵያ ላይ ቀልድ የለም። በእርግጥ እዚህ ሀገር አሁን ባለፈው ዕለት 1 ወር ጾም ይዞ የምር ባህል አይመስላቸውም። ልብስ ብቻ ነው እንጂ ልብስ እቺ አዲስ ልብስ ገዙ ምናምን ልጆቹን ይዞ ወጡ ምናምን ነው እንጂ ምንም ባህል አይመስልም። አይሸተውም፣ ሽታውም የለው
እና ኢትዮጵያ ላይ ባል ማለት ነው የሽንኩርቱ ሽታ ራሱ ይበቃል። የሽንኩርቱ ሽታ ያልኳችሁ እኮ እንዴ! እቺ የሽንኩርቷ ሽታ ትበቃለች። የምር ነው የምላችሁ። ቀልዳላችሁ እንዴ? እና እንግዲህ አመት በዓል ማለት የሌለው ያለው ጠግቦ የሚበሉበት ደግሞ ያላቸውም የሌሎቹ የሚደስቱበት አመት በዓል ነውና እግዚአብሔር ይመስገን። እግዚአብሔር ስሙ ይባረክ። የዛሬ አመት ያደርሳል። ሁላችን በቤታችን እናሳልፋለን። ለምን ካላችሁ ጤና ካለ ሁሉም ነገር የጎደለን ነገር የለም። እግዚአብሔር ይመስገን። ለሀገራችን ይበል ወደ ሀገራችን ሊበልና እናሳልፋለን። እግዚአብሔር ይመስገን። እንኳን አደረሳችሁ ብያለሁ ደጋግሜ። እንኳን አብሮን አደረሰን በሉ። አሜን በሉ በኮመንት ላይ ነው። ምንም ነገር አልፈልግም። በቃ አሜን በሉ። ተባረኩልኝ። ዘመናቸው ይባረክ። ክፉ አይንካችሁ፣ ክፉ አይንካችሁ። በዚህ ሰው ቤት ሰው ሀገር እግዚአብሔር ይጠብቀን፣ ከክፉ ይጋርዳን፣ ይሸፍነን። እግዚአብሔር ይመስገን። ስንት ነገር ያለ እግዚአብሔር እየጠበቀ በሰው ቤት በሰው ሀገር እግዚአብሔር እዚህ ስላበቀን በእውነት ስንት ነገር አለ መሰላቸው። እኔ አንድ ቀን እቺ ማናት ስሟ እንትን ፔጅ ላይ ገብቼ እየሰማው ነበርኩኝና አንድ እንግዲህ እንደኛ እለውጣለሁ እሰራለሁ ሰው ሆናለሁ ብላ ወደ አገሯን ትታ ሰው ሀገር ስደት ላይ ከመጣችሁ በኋላ ምን እንደጋጠማችሁ ልንገራችሁ። ይሄ አድራችሁ ውሎ እግዚአብሔር አሳምረኝ የሚሉበት ጊዜ ነው። የምር ነው የምላችሁ። ውሎ እግዚአብሔር አሳምረኝ ብላችሁ ስራችሁን ስትጀምሩ እግዚአብሔር ወይ ከክፉ ጠብቅ፣ የሚሰራሁበት ነገር ላይ አንተ ጣልቃ ገባ ብላችሁ መጸለይ ያለባችሁ ማለት ነው። በእውነቴ ነው የምላችሁ። እና እቺ እህታችን ምንድን ነው ስል ሰማሁ። ጠዋት ተነሳሁና ዘይት ጣድኩኝ አለችው። ዘይት ከጣደችኩ በኋላ መጣች አለችው ሴትዮዋ ልክ ከመጣችው በኋላ ይሄን ዘይቱን አየችና ምን ልሰሪ ነው ስትል ቁርሱ ይሄ ነው እንደምንበላው ብላ ዘይቱን ሳላጠፋ ጠብሳለሁ ብላ አውጥታ እያስቀመጠችው ነገር ወስዳ ፍሪጅ ውስጥ አስገብታ ትታ ሄደችው። ከሄደችው በኋላ እንግዲህ እኛ ምስኪናችን ይሄኛውን ስራን ጨርሰን ይሄኛውን ስራ እንሰራለን ስለምንል ዘይቱን እንግዲህ ምስኪኗ የኔ እህቷ ዘይቷን እረሳችና ወደ ሌላ ስራ ሄዳ ስራውን የሰራች ቢያንስ 20 ደቂቃ ምናምን ቆይታ መታ ዘይቱን ሲያየው ዘይቱ ግሏል። ሽታ አለው። ኩሽናው በጣም ይሸታል። ልንገራችሁ ብዬ ነው። ተጠንቀቁ። እንደዚህ ከዚህ እና ኩሽናው ይሸታል። እሷ ማየት አልፈለገችም። ታውቃላችሁ፣ እኔ አሁን የሆነ ነገር ከተበላሸ ከሽታ ያለው ነገር ካለ እሷ ማየት አልፈለግም። ቶሎ ብዬ ወደ ቆሻሻ ውስጥ እላለሁ። ቶሎ ብዬ መስታወቶቹን ከፋፍቼ እንትን አደርጋለሁ። እሷም ልጅቷም እንደዚህ ያሰበች እና እሷ ማየት አልፈለገችም። ያው ዘይቱ በጣም ግሏል። በጣም ሲግል ዘይቱ ምንድን ነው የሚሆነው? እሳቱ ይነሳበታልን ማለት ነው። እሷ መታ ሲያት ስታጠፋ እሳቱ ተነሳባት። እሳቱ ስትነሳ ምን ታደርጋለች? እሳቱ ወዲያው ስትነሳ ምንድን ነው የምታደርገው? ማጥፋት ፈለገች እና ኡፍ በትሟ በአፏ ላይ ስትል ሰማችና ሴትዮዋ ሮጣ ስትመጣ እሳቱ ተነስቶበታል። ከዚህ ተጠንቀቁ ቤተሰብ፣ ከዚህ ተጠንቀቁ። በእውነት በጥንቃቄ ስሩ። ዘይት ከጣዳችሁ አታስጠጉ። ልጆቹ ካለ ሰው ካለ አታስጠጉ። በቃ አትረሱ። ከመን እና ምን ማለት ፈልጌ ነው? እሳቱ ተነሳ። እሳቱ ከተነሳ በኋላ እሷ ኡፍ እያለች ሴትዮዋ መጣች። ሴትዮዋ መጣ ምንድን ነው ብላ ስትገባ እሳቱ ተነስቶበታል። እና ይሄ እሳቱን ለማጥፋት ፈልጋ ሴትዮዋ ሞሊውሊያ ነገር የሞሊውሊያ ጨርቅ እንደዚህ አድርጋ እሳቱ ላይ ጣለችው። ልጅቷ እንግዲህ አሸዋ ነበር። አሸዋ ለማምጣት ከእሷ ዞሩ ብያለሁ አለችው። ይሄን እንደዚህ እያስቀመጠችው ጨርቁ ከነ ዘይቱ ሴትዮዋ እላዩ ላይ ጀርባ፣ እግሯ፣ እጇ የለም አለችው። ፊቷ ብቻ ነው ደህና የሆናት። በቃ የለም አለችው። ወዲያው ጮኸችው አለችው። ጨዋ ሰውየውም ተኝቶ ነበረ። እሷ ስጨዋጨው ተኝቶ የነበረ ሰውየው መጥቶ ሐኪም ቤት ወሰዳትና እኔም ደግሞ ከኋላዬ አሸዋ ላምጣው ብዬ የወጣሁ የነበርኩኝ እኔ ራሱ እግሩን በልቶልኛል።
እግሯን ስታሳየው በጣም እንግዲህ ታሳዝናለች። እና ከዛስ ምንድን ነው አሁን የምታደርጊው ብላ ስጠይቅ እኔ እኮ አሁን እየገረመኝ ነገር እሷ ሳትመጣ እኔ ብወጣ ጥሩ ነበረ። እኔ እስር ቤት መሄዱ አይደለም ግን እሷ ሳትመጣ የእሷ አፍ ፊቷን ማየት አልፈልግም። ለምን አሁን በእኔ ምክንያት ስለሆነ ምን ታደርገኛለች? እሷ ሳትመጣ ሐኪም ቤት ስለወሰዷት ሐኪም ቤት 3 ቀን 4 ቀን መቆየት አለባት ስል ሴትዮዋ እዛው ናት እና ልጅቷ ደግሞ የተጨናነቀች ነው። ከዛ በሁለተኛ ቀን ደግሞ ቪዲዮ እየሰራች ነበር እና ሰውየው መጥቶ ሐኪም ቤት ወስዶ ክሬም ምናምን እግሯ በጣም አብጦባታል። በጣም እግዚአብሔር ይጠብቃችሁ ጌታን። እኔ ከዚህ እግዚአብሔርን በጣም ነው ምፈራው። እውነቴ ነው የምላችሁ። ልጅቷ ካለች አላስጠጋትም፣ ዞር በይ ነው የምላት። ትልቁም ትንሹ ካለ ዘይት ካለኩም ማለት ነው። ከዛ እግሯ በጣም አብጦባታል እና እግሯን ስታሳይ ምን ማለት ፈልጌ ነው፣ እግዚአብሔር ይጠብቃችሁ። ከዚህ ከሁሉም በላይ እግዚአብሔር ይጠብቃችሁና ተጠንቀቁ ቤተሰቦቼ። ከዛ ሰውየው መጥቶ ሐኪም ቤት ወሰደኝ። ከዛ ሐኪም ቤት ወስዶ ክሬም ምናምን አስቀብቶኝ ወደ ሀገር ከ6 ቀን በኋላ ወደ ሀገር ትሄጃለሽ ብያለው። ያው እስር ቤት ብዬ ነበረ እግዚአብሔር ይመስገን ብላ ያወራች ስለነበረ ይሄ ሁሉ የአንድ ቀን ውሎ ነው። ይሄ ሁሉ የአንድ ቀን ውሎ ነው። ከዚህ እግዚአብሔር ይጠብቃችሁ እህቶቼ። ተጠንቀቁ ስትሰሩ ሁሉም ነገር ጥንቃቄ ያስፈልገኛል። እንዴ ምን ሆነ